በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር ርዕሰ ሊቃናት አብርሃም፣ ክቡር ሊቀ ካህናት መጠኑ፣ ደብራችን አስተዳዳሪ፣ የተከበራችሁ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ የተወደዳችሁ ምእመናንና ምእመናት እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? እንኳን አደረሳችሁ። እስኪ አንድ ጊዜ ለዚህ ሰዓት ስላደረሰን አመስግኑት እግዚአብሔርን። ኦ እግዚኦ ሰርህሶ፣ ኦ እግዚኦ አድህንሶ፣ እባክህ አሁን አድን፣ እባክህ አሁን አቅና። መዝሙር 117 ቁጥር 25 ላይ በተጻፈ በዚህ ኃይለ ቃል ጥቂት እንማራለን። እግዚአብሔር አምላካችን የጎሰቆለውን ሕይወታችንን፣ የታመመውን ሰውነታችንን፣ የጎደለውን ባዶነታችንን ሁሉ ያቅናልን፣ ይሙላልን። አቤቱ አሁን አድን፣ አሁን አቅና ማለት ሆሳዕና ማለት ነው። ሆሳዕና ማለት አሁን አድን፣ አሁን አቅና ማለት ነው። በአንድ ቃል ሲገለጥ መድኃኒት ማለት ነው። እንግዲህ ዛሬ ሁላችሁም እንደምታውቁት ይህ ዕለት ከጌታችን ከዘጠኙ አበይት በዓላት አንዱ በዓል ነው። ክብሩን የገለጠበት 33 ዓመት ከ3 ወር ሲኖር በተለይ 30ውን ዓመት በስውር ነው የኖረው። አገልግሎቱም የስውር ነበር። ወንጌላዊ ሉቃስ እንደነገረን ለእናቱና ለቤተሰቡ እየታዘዘ በጸጋና በሞገስ ያድግ ነበር ነው የሚለው። ከ30 ዓመት በኋላ ነው 3 ዓመት ነው እንግዲህ በምድረ እስራኤል ተገልጦ ትምህርት ተአምራት የጀመረው። ተአምራት ሲያደርግም አሁን ያያችሁትን ለማንም እንዳትናገሩ ይላቸው ነበረ። በተለይ በደብረ ታቦር ተራራ ላይ ብርሃነ መለኮቱን በገለጠ ጊዜ ለደቀ መዛሙርቱ በዚህ ተራራ ላይ ያያችሁትን ምስጢርና ተአምር ለማንም እንዳትናገሩ ይላቸው ነበረ። ለምን እንዲህ አለ? መከራን ወደፊት አስቀምጦ ስለ ክብር መናገር አይገባም ሲል ነው። አንድም ከከንቱ ውዳሴ ሽሹ ሲል ነው። ስራችሁ ሳይከናወን ከፍጻሜ ሳትደርሱ አስቀድመው ስለ ራሳችሁ አትናገሩ ለማለት ነው። አብነት አርአያ ምሳሌ ሊሆነን ነው። የዛሬው ግን አምላካችን በአደባባይ እንዲገለጥ፣ በአደባባይ እንዲመሰገን ፈቅዷል። ለምን? የዛሬው ቀን ምስጋና ብቻ ሳይሆን የምስክርነት ቀንም ጭምር ነው። አሁን አድን፣ አሁን አቅና ተብሎ ትንቢት የተነገረለት ጌታ መገለጡን ለማስረዳት እማፈ ደቂቆ ሕፃናት አስተዳሎ ከስብሃተ በእንተ ጸላይ፣ ጠላት ደስ አይበለው ብለህ ከሕፃናት አንደበት የምስጋናን ዝናብ አዘነብክ ተብሎ የተነገረው ትንቢት ይፈጸም ዘንድ እነዚህና የመሳሰሉ ስለሱ የተነገሩ ትንቢቶች ይፈጸሙ ዘንድ ዛሬ በግልጥ ብዙ ሕዝብ በተሰበሰበበት እንዲመሰገን ፈቃዱ ሆነ እና የፋሲካን በዓል ለማክበር ሳምንት ሲቀረው ደቀ መዛሙርቱን አስከትሎ ወደ ኢየሩሳሌም ወጣ። ከቤተ ፋጌ ሲደርስ ከደቀ መዛሙርቱ መካከል ቅዱስ ጴጥሮስንና ቅዱስ ዮሐንስን መርጦ ሁሩ ሀገረ ዘቅድሜክሙ ወትረክቡ እድግተ እስርተ ምስለ እዋላ፣ በፊታችሁ ወዳለችው መንደር ሂዱ፣ የታሰረች አህያ ከውርንጫይቱ ጋር ታገኛላችሁ። ፍትሕዎ ወአምጽእዎ ሊተ፣ ፈታችሁ አምጡልኝ። ለምን ቢሏችሁ በሉ እግዚኦሙ ይፈቅዶሙ፣ ባለቤታቸው ጌታቸው ይፈልጋቸዋል በሏቸው። ወበጊዜሃ ይፌኑክሙ፣ ያን ጊዜ ይልኳቸዋል፣ ይፈቅዱላቸዋል፣ ይሰዷቸዋል አላቸው።
ምእመናን እስኪ ልብ እንበል፣ እስኪ እናስተውል። አምላካችን ከደቀ መዛሙርቱ ጴጥሮስንና ዮሐንስን የመረጠበት ምክንያት ምን ይመስላችኋል? አድልቶ እንዳይመስላችሁ ባላደራዎች ስለሆኑ ነው። ቅዱስ ጴጥሮስ የመንግሥተ ሰማያትን ቁልፍ የሚረከብ ባላደራ ስለሆነ፣ ቅዱስ ዮሐንስ ደግሞ በመስቀል ስር የሁላችንም እናት እመቤታችን ቅድስት ድንግል ማርያምን የሚረከብ ባላደራ ስለሆነ ከደቀ መዛሙርቱ መካከል ባላደራዎች የሆኑትን ቅዱስ ጴጥሮስንና ቅዱስ ዮሐንስን መረጣቸው ለትእዛዝ። ይህን ትእዛዝ ሲያዝ ቤተ ፋጌ ላይ ሆኖ ነው ይላል። ቤተ ፋጌ የተመሳቀለ ጎዳና ነው። በተመሳቀለ ጎዳና ላይ ሆኖ የታሰረች አህያ እንዲፈቱ ለምን ላካቸው? በተመሳቀለ እንጨት ተሰቅዬ ዓለምን ከእስራት የምፈታበት ዘመን ደረሰ ሲል ነው። በመስቀል ተሰቅዬ ዓለምን ከአጋንንት አሰራር ከኃጢአት ማሰሪያ ልፈታ ወደዚህ ዓለም መጣው ሲል ነው። ሁለተኛ ቤተ ፋጌ የድሆች መንደር ናት። በድሆች መንደር ሆኖ ትእዛዝ አዘዘ። አንደ ርእሶ እንዘባይል ውእቱ ከመ ትበዓሉ በንድየተ ዚአሁ። በሱ ድህነት እናንተ ባለጠጋ ትሆኑ ዘንድ ራሱን ባዶ አደረገ ተብሎ የተነገረለት አምላክ በድሆች መንደር ተወልዶ በድሆች መንደር አድጎ ድሆችን ወደ ራሱ ሊሰበስብ የመጣ አምላክ መሆኑን ለማስረዳት የድሆች መንደር በሆነችው ቤተ ፋጌ የታሰረችውን አህያ እንዲፈቱ ሐዋርያትን ላካቸው ይላል። በጣም የሚገርመው ቅዱስ ጴጥሮስና ቅዱስ ዮሐንስ የታሰረች አህያ እንዲፈቱ ሲላኩ ለምን ፈለካት ብለው አልጠየቁትም። እኔ በዘመኑ ብኖር እንዴ እኔ እኮ የተከተልኩ አህያ ፈች ልሆን አይደለም፣ ሽልማቱን ግምጃውን አውራጃው እንድሸልመኝ ነው እንጂ ብዬ የራሴን ክብር ማስቀደም ነበር የምፈልገው። ጠማማ ስለሆንኩ ዳተኛ ሰነፍ ስለሆንኩ፣ ቅዱስ ጴጥሮስና ቅዱስ ዮሐንስ ግን ቅኖች የዋሃዊ ስለሆኑ የታሰረች አህያ ምን ሊያደርግልህ ነው? በየሜዳው አህያ ተሰማርቶ እዚያ ድረስ እኛን ማድከምህ ምን ይባላል? ለምን ከዚሁ እዚህ ማዶ አሉልህ እኮ እዚሁ አካባቢ ለምን ከዚያ እናመጣልህም አላሉትም። ለምን እንደፈለጋት በምን እናውቃለን ብለው በየዋህነት የታሰረችውን አህያ ሊፈቱ ወደዚያ ወደ አልዓዛር መንደር ሄዱ ይላሉ። በጣም ደስ የሚል ነው። ወበመንፈስ አዚዝ አጽናኒ፣ አቤቱ በእሽታ መንፈስ ደግፈኝ። እሺ የሚል ልቡና ስጠኝ አለ ነብዩ ዳዊት። እሺ የሚል ልቡና ያላቸው ሰዎች ናቸው እግዚአብሔርን ደስ ማሰኘት የሚችሉት። ቅዱስ ጴጥሮስና ቅዱስ ዮሐንስ ታዛዥ ሆኑ። አላስፈላጊ ጥያቄ ውስጥ አልገቡም። እነሱስ በኋላ ጸጋ መንፈስ ቅዱስ ሲወርድላቸው ጸኑ እንጂ ከዚያ በፊት እኮ ክርስቶስ ወደዚህ ዓለም የመጣው በኢየሩሳሌም ቤተ መንግሥት መስርቶ ከዋንዛ ከዝግባ በታነጸች ቤተ መንግሥት ተቀምጦ ደጃዝማች ግራዝማች አሰልፎ ጮማ እየቆረጠ ጠጅ እየጨለጠ የወደቀውን ፍለጥ የተኛው ቁረጥ እያለ የሚናዝዝ ምድራዊ ንጉሥ መስሏቸው የስልጣን ፍርፋሪ ለመልቀም እርስ በርሳቸው ይሻኮቱ ነበረ። ግን ቅዱስ ጴጥሮስና ቅዱስ ዮሐንስ በየዋህነት በቅንነት መንፈስ ግን የታሰረችውን አህያ ሊፈቱ ወደዚያች መንደር ሄዱ። ገሰገሱ። የታሰረችውን አህያ ፈቱ። ከውርንጫይቱ ጋር ፈተው አመጡለት። ወረሃኑ አልባሲሆሙ ይላል። ልብሳቸውን በአህያዋ ጀርባ ላይ ጫኑ ይላል። እዚህ ጋር የምንመለከተው አንድ ነገር አለ ወገኖቼ፣ እንድናስተውለው የሚፈለገው ለእግዚአብሔር የታሰረ አህያ ገዶ ጨንቆት አይደለም። ሐዋርያትን አጋንንት ወደ አሰሯቸው ሰዎች እልካችኋለሁ ሲላቸው ነው። ዓለምን ከእስራት የሚፈቱበት ስልጣን እንደሰጣቸው ሲያጠይቅ ነው። በሁለት መንገድ የታሰሩ አሉ። በክህደት የታሰሩ አሉ፣ በኃጢአት የታሰሩ አሉ።
በክህደት የታሰሩ ድንጋዩን አንተ አባቴ ነህ እንጨቱን አንተ ወለድከኝ የሚሉ እንጨት ጠርበው ድንጋይ አለዝበው ጣዖት የሚያመልኩ ሆዳቸው አምላካቸው ክብራቸው በነውራቸው ሐሳባቸው ምድራዊ ነው ብሎ ቅዱስ ጳውሎስ እንደተናገረው መሸ ለመብላት ጠባ ለመብላት የሚኖሩ እግዚአብሔር የለሽ ምግባር አልባ ሆነው የሚኖሩ መለኮታዊ ጥሪውን እንደ ሞኝነት የሚቆጥሩ ሰብሰ ይዕድሞ ዘመንፈስ ወኢይትወከፎ እስመ በደ ይመስሎ ለፍጥረታዊ ሰው የእግዚአብሔር ነገር እንደ ሞኝነት ይመስለዋል። ሊያውቀውም አይችልም። በእግዚአብሔር መንፈስ ቅዱስ የሚመረመር ስለሆነ ለፍጥረታዊ ሰው የእግዚአብሔር ነገር ሞኝነት ነው አለ። ፍጥረታዊ የተባሉት ገና እንደተወለዱ ያሉ ሃይማኖት ምግባር የማያውቁ ፍጥረታዊ ይባላሉ። ለነሱ ወንጌል ሰብካችሁ የኔን የባህሪ ጌትነት የባህሪ አምላክነት ሰብካችሁ ከክህደት ወደ አምልኮተ እግዚአብሔር አምጡልኝ ለማለት ነው። ሁለተኛው በኃጢአት የታሰርናለን። ከእግዚአብሔር ጋር ተዋውቀናል፣ መንፈሳዊ ጉዞ ጀምረናል፣ ልጅነት ተቀብለናል፣ የእግዚአብሔርን ጸጋ አግኝተናል፣ የቤተ ክርስቲያን ልጆች ተብለናል። ነገር ግን በሃይማኖት የሰነፍን በምግባር ያደፍን ልጅነታችን ያቆሸሽን በኃጢአት የታሰርናለን። የመንፈስ ዝለት የገጠመን ክርስትናችንን በይስሙላ ጢስ አፍነን በስም ብቻ የገነዝን በእግረ ሥጋ ብቻ የምንመላለስ ክርስቲያኖች ነን። ኑሯችንን ግን እንደ አሕዛብ ይሆን እንዳላመኑት የምንኖር እንኖራለን። በኃጢአት የታሰርን በበደል በዝሙት በዘረኝነት በጎጠኝነት በአድመኝነት ይህን በመሳሰለ የታሰር እንኖራለን። ስለዚህ በኃጢአት ለታሰሩ ክርስቲያኖች ንስሐን ሰብካችሁ እግዚአብሔር መሐሪ ወመስተሳል ይቅር ባይ ቸር ሰውን ወዳጅ መሆኑን ሰብካችሁ ኃጢአትን እንጂ ኃጢአተኛን እንደማይጠላ በደልን እንጂ በደለኛን እንደማይጠላ ሰብካችሁ ከኃጢአት ወደ ጽድቅ መልሱልኝ፣ ወደ ሕይወት ወደ ሰላሟ በረት አምጡልኝ ለማለት ደቀ መዛሙርቱን ላካቸው። ደስ የሚለው ነገር የደቀ መዛሙርቱን ቅንነት አየን፣ የደቀ መዛሙርቱን ታዛዥነት አየን። አህያዋስ አትመሰገንም? ያች የታሰረች አህያ አልፈታም እምቢ ሳትል ሳትራገጥ የሚፈቷትን ሳትራገጥ እሺ ብላ እንደተፈታች ዛሬም ቢሆን ሊፈቱን የሚመጡትን ካህናት እምቢ ማለት አይገባም። አይሁድ ከእስራት ሊፈታቸው የመጣውን ጌታ ረገጡ። ቅዱስ ጳውሎስ እንደተናገረው የእግዚአብሔር ልጅ የረገጠ የተቀደሰበትን የኪዳኑን ደም እንደ ርኩስ የቆጠረ የጸጋውን መንፈስ ያክፋፋ እሱ እጅግ የሚብስ ቅጣት ያገኘዋል ይላል። አይሁድ ከእስራት ሊፈታቸው የመጣውን ጌታ ረገጡት፣ ተራገጡ። ዛሬም ልክ ተረፈ አይሁድ የአይሁድ ግብር ያሉ ይኖራሉ። የሚፈቷቸው ካህናትን የሚራገጡ በሐሜት የሚራገጡ በአንደበት የሚራገጡ ይኖራሉ። ይህች እንዲች አህያ ግን ሳትራገጥ በሰላም ተፈታችላቸው። በሰላም መፈታት ነው እንጂ አባ ይፍቱኝ ማለት ነው እንጂ ወደ ሰላሟ በረት ለመቀላቀል የክርስቶስ አካል ለመሆን ጸጋውን ለመልበስ የግድ ከእስራት የሚፈቱ ካህናት ያስፈልጋሉ። ይሄ ነው። ያቺ የታሰረችውን አህያ ካመጡ በኋላ ያው እንደፈለክ አድርግ አላሉትም። በጀርባዋ ላይ ልብስ ጎዘጎዙ። ልብስ ቃለ እግዚአብሔር ነው። ዛሬም ብዙዎችን ንስሐን ሰብከን ወንጌል ሰብከን ሃይማኖት ሰብከን ካመጣን በኋላ ወደ ምእመናኑ ከቀላቀልናቸው በኋላ እንደድላቸው ይደጉ ማለት አይገባም። የወንጌል ቃል የእግዚአብሔር ቃል በልቡናቸው ጀርባ መጎዝጎዝ ስር ሰደው እንዲያድጉ ገብተው እንዳይወጡ አምነው እንዳይክዱ ተቀድሰው እንዳይረክሱ ወደ ጥፋታቸው እንዳይመለሱ። ስለዚህ ለነዚህ የእግዚአብሔርን ቃል በደንብ መመገብ ያስፈልጋል። ልክ አህያዋ ጀርባ ላይ ልብሳቸው እንደጎዘጎዙ የእግዚአብሔርን ቃል
ልብስ በአዲስ አማንያን ምእመናን ልቡና መጎዝጎዝ ይገባል ሲለን ነው አምላካችን። ልብስ እርቃን ይሰውራል፣ ኀፍረትን ይሸፍናል። አቤቱ አንተ ከባቴ አበሳነህ ሲሉ ነው ሐዋርያት። ከባቴ አበሳነህ ሰው አየን አላየን ብለን ደጃፍ ዘግተን የሰራኑን ኃጢአታችን ከግንባራችን ሳታስነብብብን ሽፍና አድርገህ ኃጢአታችን የከደንክልን አንተ ነህ። ወከደንከ ኩሎ አበሳሆሙ እንዳለ ነብዩ ዳዊት በደላቸውን ሁሉ ሸፈንክላቸው አለ። የኔንም የናንተንም በደል የሸፈነልን ማን ነው ወገኖቼ? ማን ነው? እስኪ ንገሩኝ። እግዚአብሔር ነው ከባቴ አበሳ። እኛ ግብዝ ነን። እኛ የወንድሞቻችን የእህቶቻችንን ገበና ጠጥተን ከምንደፋው አተላ ጋራ የደፋን ብዙ እንኖራለን። አምላካችን ግን በእውነት የኔንም የናንተንም የሁላችን ኃጢአት ክድን አድርጎ ይኸው በመቅደሱ ሰበሰበን እንጂ አሁን ኃጢአታችን ግንባራችን ላይ ቢያስነብብብን ኖሮ እኔም እዚች መድረክ ላይ አልቆምም፣ እናንተም እንደዚሁ አታዩኝም ነበር። ማንም የማንንም ፊት አያይም ነበር። እግዚአብሔር ግን መሐሪ ቅርብ ባይ ነው። እስመ ቅንየትከ ወምልክናከ ትሬስየከ ትሳላ ይለኩሉ አለ። አቤቱ መፍጠርህ ብቻ ያራራሃል። ፍጠረኝ ሳይሉ ይፈጥሪያቸው ብለህ ስለፈጠርከን ብቻ የምትራራ አምላክ ነህና በደላችንን የምትሸከም ማስታመሙን የምታውቅበት እሹሩሩ ማለትን የምታውቅበት አንተ ነህ ለማለት አዎ ልብስ ጎዘጎዙ። ልብስ ለስላሳ ነው፣ ኮርቻ ይቆረቁራል። ለስላሳ ሕግ ሰጠኋችሁ ሲለን ነው። ለስላሳ ሕግ ለእዝነ ነፍስ የምትመች ለነፍስ የማትጎረብጥ ጠላት ቢራብ አብላው፣ ቢጠማ አጠጣው፣ ቢታረዝ አልብሰው፣ የሚሰድብህን መርቅ፣ ለሚረግምህ መርቅ፣ ለሚያሳድድ ጸልይ የምትል የርኅራኄ ሕግ፣ የፍቅር ሕግ፣ የይቅርባይነት ሕግ፣ የመታዘዝ ሕግ ሰጠህን ለማለት። ኦሪት ትቆረቁራለች። ዓይን ያጠፋ ዓይኑ ይጥፋ ትላለች። ጥርስ ያረገፈ ጥርሱ ይርገፍ ትላለች። የገደለ ይገደል ትላለች። እዚያው ካሳ ታስፈጽማለች። አምላካችን የሰጠን ሕገ ወንጌል ግን የምህረት ሕግ ናት። ወንድሙን ጨርቃም ለባሽ ጎስቋላ ብሎ የሰደበ የገሃነም ፍርድ ያገኘዋል ብላ የምትሰብክ ሕግ ናት። ያቺ ለምድራዊ ለሥጋ ታደላለች ኦሪት። እሺ ብትሉ የምድርን በረከት ትበላላችሁ አለች እንጂ የሰማይ በረከት ትበላላችሁ አላለችም ኦሪት። ወንጌል ግን እሺ ካላችሁ ለኔ የምትታዘዙ ከሆነ በምድር ላይ መከራ ይገጥማችኋል ብላ በሰማይ ግን ዋጋ የምታሰጥናትና አትሳቱ፣ ሙሉ ደሞዝ እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ ተብሎ እንደተነገረው ያ ደሞዝ ክፍያ በላይ በሰማይ ነው። ከገቡ መውጣት ካገኙ ማጣት በሌለባት በሰው ዓይን ባልታየች በሰው ጆሮ ባልተሰማች አስቀድሞ ለወዳጆቹ ባዘጋጃት በርስት በመንግሥተ ሰማያት እንድንኖር ነው ዛሬ። ስለዚህ ወንጌል የይቅርታ ሕግ ናት። ይቅር ባዮች የሚሰብኳት፣ ይቅር ባዮች የሚማሯት፣ ይቅር ባዮች የሚዘምሩላት ናት። የወንጌል ተማሪዎች ነን ካላችሁ ምእመናን ይቅር ባዮች እንሁን። ከኔ ጀምሮ በእውነት ይቅር ባይ የይቅርታ ሰው እንሁን ወገኖቼ። ቂመኞች፣ ተንኮለኞች ጊዜ ሰጥተው ሰዓት ሰፍረው ቀን ቆጥረው ወንድሞቻቸውን እህቶቻቸውን የሚጎዱ ሰዎች አዎ ወንጌልን ሊሰሟት አይገባም። ስለዚህ ወንጌል የይቅርታ ሕግ ናትና እና አምላካችን እንግዲህ በአህያይቱ 16 ምዕራፍ ነው። ከቤተፋጌ እስከ ኢየሩሳሌም 16 ምዕራፍ ነው። ስንት ምዕራፍ አልኳችሁ? ደከማችሁ? ጨርሻለሁ። ስንት ምዕራፍ ነው አልኳችሁ? 16 ምዕራፍ ከቤተፋጌ እስከ ቤተ መቅደሱ። አምላካችን ለትህትና ነው የመጣው። ይመቸኝ ይላኝ የሚል አምላክ አይደለምና 14ቱን በእግሩ ሄደ። ስንት ቀረ? 2 ምዕራፍ ቀረ። 2ቱን በአህያይቱ ተቀምጦ ሄደ። በአህያይቱ ከዚያ ቤተ መቅደሱን ደግሞ በውርንጫይቱ ተቀምጦ ዞረ 3 ጊዜ። ዛሬ ታቦተ ሕግ 3 ጊዜ የሚዞርበት ምክንያት ይሄ ነው። ዛሬም በዕለተ ሆሳዕና በአራቱ ማዕዘን ወንጌል የምናነበውን በዚህ ምክንያት ነው። ይሄንን መሰረት ይዘን ነው ወገኖቼ። እና አምላካችን በአህያይቱ ተቀምጦ ወደ ቤተ መቅደስ ሲገባ ያን ጊዜ ትንሽ ትልቅ የለ፣ ሴት ወንድ የለ፣ ጌታ ባሪያ የለ፣ የተማረ ያልተማረ የለም። ሁሉም
በእውነት ሆሳዕና በአርያም ለወልደ ዳዊት አቤቱ አሁን አቅና አቤቱ አሁን አድን እያሉ የዘንባባ ዝንጣፊ እያያዙ ሕፃናት የዓመት የሁለት ዓመት የመንፈቅ ሕፃናት እማዬ አባዬ ማለት የማይችሉ ከእናቶቻቸው ጀርባ እየወረዱ እማዬ ከአንቺ ጡት የጌታዬ ምስጋና ይበልጥብኛል፣ እማዬ ከአንቺ ጀርባ የጌታዬ ምስጋና ይመቸኛል አውርጅኝ እያሉ ከእናቶቻቸው ጀርባ እየወረዱ አመሰገኑ። ይሄ ነው እንግዲህ ቀደም ሲል ነቢዩ ዳዊት ከሕፃናት አንደበት ምስጋናን አዘጋጀህ ያለው ይሄ ነው። ምስጋናን ያዘጋጀሁ እኔ ነኝ ሲላቸው ነው። በሕፃናት አንደበት የምመሰገን አይምሮ ጠባያቸው ባላደፈባቸው ንጹሕ ሰሌዳ በሆኑ ቅድም እንዳያቸዋቸው በእውነቱ ቅድም ሲዘምሩ በእውነት እንደው እንደ ግብዝነት እንዳትቆጥሩብኝ እንጂ እንባይን መቆጣጠር አቃተኝ። በእውነት እንደው ንጽህናቸው እነዚህ ሕፃናት አያሳዝኑንም? በእውነት ለነዚህ ሕፃናት እንኳን ስንል ምን አለ በፍቅር ብንኖር፣ ምን አለ ብንከባበር፣ ምን አለ የማይዳሽቅ መለኮታዊ ስቅ የሆነውን ኦርቶዶክሳዊ ተዋሂዶን ምን አለ እንደው ቆርሰን ብንሰጣቸው ብናወርሳቸው። በእውነት ያሳዝናሉ በእውነት። ስለዚህ ዛሬም ቤተ መቅደሱ እንዲታነጽ እንደዚሁ አገልግሎቱ እንዲጠናከር ሁልጊዜ የምንጮኸው እኮ ለነዚህ ሕፃናት ነው ምእመናን፣ ሌላ አይደለም። ስለዚህ የነገ ተረካቢዎች ስለሆኑ የዚች ቤተክርስቲያን የነገ ተረካቢዎች እነሱ ናቸውና ጌታችን አምላካችን ኢየሱስ ክርስቶስ ከአስተዋዮችና ከጥበበኞች ለይተህ ለሕፃናት ሚስጥሩን ጥበቡን አይምሮን ለቦን የገለጥክ አምላክ የገለጥክ አባት አመሰግናለሁ ብሎ የባህሪ አባቱን አመስግኗል። አምላካችን ለጥበበኞች የክርስቶስ ጌትነት የክርስቶስ የባህሪ አምላክነት ለካህናትና ለካህናት አለቆች አልተገለጠም። ሌላው ቀርቶ ለሐዋርያትም እንኳን ገና አልገባቸውም። ሐዋርያት እኮ በኋላ እኮ ነው የጸኑት ታውቃላችሁ እንጂ እምነታቸው እኮ መንፈስ ቅዱስ እስኪወርድላቸው ድረስ እኮ እንዲዋዥቅ ነበር። ለዚያ እኮ ነው በዕለተ ዓርብ ጥለውት የሸሹት። አንተ እንደገባህበት ራስ ተወጣው የራስ ጉዳይ ብለው ጥለውት የሸሹት እኮ በደንብ እምነታቸው ስላልጸና ነው። ተመልከቱ ከሐዋርያትም እንኳን ሳይቀር ተሰውሮ ለሕፃናት ተገለጠ የክርስቶስ ጌትነት። ስለዚህ የዘንባባ ዝንጣፊ ይዘው አመሰገኑ። ሴቶቹ በአህያይቱ በምትሄድበት ሻሻቸውን ሻርፓቸውን እያነጠፉ አመሰገኑ። እንኳን አንተ ቀርቶ አንተ ተቀመጥክባት አህያ መሬት ሊነካት አይገባም እያሉ ሐዋርያት ሻርፓቸውን አነጠፉ ይላል። ዛሬ እንኳን የሐዋርያት ትምህርት ተምረናል የሚሉ እመቤታችንን እንኳን ማክበር የማይችሉ ዳተኞች በዓለማችን ላይ ሞልተዋል በእውነቱ። ስለዚህ አምላካችን በአህያይቱ ተቀምጦ ወደዚያ ሲሄድ ወደ ቤተ መቅደሱ ሲገባ መኑ ውእቱ ዝንቱ አሉ። ማን ነው ይሄ? ካህናትና የካህናት አለቆች ጥርሳቸውን አፋጩ፣ ተናደዱ፣ ተበሳጩ። ማን ነው? መኑ ውእቱ ዝንቱ ይሄ ማን ነው አሉ። አርኅዋተ መኳንንት ወይትራኅዋት መኳንንት ደጆችን ክፈቱ ተብሎ ትንቢት የተነገረለት ይሄ ነው አሏቸው። ቀደም ሲል ዲያቆኑ ቅዳሴ ስንገባ አስተውላችኋል። ዲያቆኑ አርኅዋተ መኳንንት ይላል አይደለ? ካህኑ ምን ይላል? መኑ ውእቱ ዝንቱ ይሄ ማን ነው? ይሄ ክብር ባለቤት ማን ነው? ይሄ ክብር ንጉሥ ማን ነው ይላል ካህኑ። ዲያቆኑ ይመልስና ምን አለ? እግዚአብሔር አምላክ ኃያላን ውእቱ ዝንቱ የኃያላን ኃያል የጌቶች ጌታ የአማልክት አምላክ ይሄው ነው። መኳንንት ደጁን ክፈቷል። መኳንንት የሚለው ቀሳውስቱን ካህናቱን ነው። ከዚያም በኋላ ወደ ቤተ መቅደሱ በሕዝብ መካከል ነው የገባው ነው የሚለው። ቅዳሴ የሚገባው በየት ነው? እስከ ዛሬ እስኪ ንገሩኝ። በየት ነው የሚገባው? እስኪ የሚነግረኝ ጮክ ብላችሁ በየት ነው የሚገባው? በምን? በምስራቅ አይደል? እንግዲህ የለም ይሄ ቤተ መቅደስ ስለማይመች ነው። እሺ ወደ ሀገራችን ሂዱ። ቅዳሴ የሚገባው በየት በኩል ነው? በምስራቅ በኩል ነው። ለሆሳዕና ብቻ ግን በምዕራብ ነው የሚገባው፣ በሕዝብ ፊት። በሕዝብ ፊት ለምን? አምላካችን በሕዝብ መሃል ነው ወደ መቅደስ የገባው። ያን ጊዜ ነው አይሁድ እንግዲህ እነዚህ ሕፃናት ምንድን ነው የሚሉት? እንዴ ዝም አሰኛቸው፣ እኛ ይመጣል ለተባለው መሲህ ነው እንጂ ለአንተ የምስጋና መቅረብ የለበትም አሉት። ደቀ መዛሙርትን እዘዛቸው ሕፃናትን ዝም እንዲያሰኟቸው አሉ። ያን ጊዜ አምላካችን ምን አለ? እነዚህን ሕፃናት ዝም ብታሰኟቸው የቢታንያ ድንጋዮች ያመሰግኑኛል አላቸው። ተናግሮ ሳይጨርስ የቢታንያ ድንጋዮች እየዘለሉ አዎ ጌታ ሆይ እኛም ያንተ ፍጡር ነን፣
ስለዚህ በአይሁድ አመጽ አድማ የተስተጓጎለውን ቅዳሴኛ እናሟላለን። ግድ የለም እናመሰግናለን ብለው የቢታንያ ድንጋዮች አመሰገኑ ይላል። እንደውም አንድ ባለቅኔ ምን አለ? ያሜንን ቢጸ እብነ ቢታንያ ዲያቆን እስመ ቅዳሴ ተምህረ ምነ ሱራፊ ካህን ይላል። የቢታንያ ድንጋይ ዲያቆን ባልንጀሮቹን አስናቀ። ለምን ቢሉ ከሱራፊ ካህን ቅዳሴ ተምሯልና ብሎ ተቀኘ። አንዳንድ ለምሳሌ ከባልንጀሮቹ እንደው ከፍ ያለ ዲያቆን ባልንጀሮቹን ያስንቃል። እሱ እኮ ተመርቋል በቅዳሴ ይባላል በአገር ቤት። ስለዚህ የቢታንያ ድንጋዮችም በእውነት የሕፃናት ምስጋና የሚያስንቅ ምስጋና አቅርበዋል። ዛሬ በእውነት ግዑዛኑ ሳይቀር ለክርስቶስ ምስጋና ያቀረቡበት ነው። ሆሳና ትልቅ በዓል ነው ወገኖቼ። ብዙ አህያዋ ብዙ ትርጓሜ አላት። የዘንባባው ዝንጣፊ ብዙ ትርጓሜ አለ። ሁሉንም ለመተረክ ጊዜ አይበቃንም። የሰማኑን ቃል በልቡናችን ያሳድርልን።